ከሁሉም አስቀድሜ በአይኤፍ እና በሰመራ ዩኒቨርሲቲ በመከላከያ ዋር ኮሌጅ አማካይነት ስትራቴጂክ እና አገራዊ አጀንዳ ላይ ለማሳተፍ እና ታሪካዊ ኃላፊነታችሁን ወደ ተሻለ ደረጃ ለማሸጋገር ወደ ውቢቷ የባህር በር መዳረሻችን ለሆነችው የበረሃ ንግስት ሰመራ ከተማ እንኳን በሰላም መጣችሁ፣ እንኳን በሰላም ተገናኘን እያልኩ የተሰማኝ ደስታ በራሴና በኢትዮጵያ መከላከያ ባህር ኃይል ጠቅላይ መምሪያ ሲገልጽላችሁ በታላቅ አክብሮት ነው። በኢትዮጵያ የረጅም ዘመን ታሪክ ውስጥ የአባይ ወንዝና የቀይ ባህር ሚና በእጅጉ ጎልቶ ይወሳል። አገራችን ባሳለፈችባቸው የከፍታ ዘመናት ይሁን የዝቅታ ዘመናት ሁሉ የሁለቱም የውሃ አካላት አስተዋጽኦ ጉልህ ስፍራ እንደነበረውና አሁን እንዳለም እሙን ነው። የአገራችን ኢትዮጵያ በየዘመናቱ የገጠሟትን የውስጥና የውጭ ጠላቶች ሁሉ አገራዊ ሕልውናዋንና ክብሯን አስጠብቃ የቆየች ቢሆንም በረጅም ዘመን ታሪክ የምታወቅበት ግዛቶች ያጣች እየተገፋች ኖራ ይሄው ዛሬ ፍትሃዊ ባልሆነ መንገድ ከቀይ ባህር እንዲርቅ ተደርጎ ባህር አልባ ሆናለች። ሌላውና አዛዛኝ ሀብቷን የአባይ ወንዝ ሲሆን 85 በመቶ የሚሆን የውሃ መጠን እኛ ያመነጨን የታችኛው የተፋሰስ አባል አገራት ምንም ሳያበረክቱ ውሃው ሲከፋፈሉ የኢትዮጵያ ጉዳይ ህቁብ ሳይቆጠር ከዘመናት በብቸኝነት ሲጠቀሙበት መኖራቸው ሳያንስ እና በጊዜ ሂደት አባይ የመጠቀም የፍትሃዊ ጥያቄ ማንሳት ስንጀምር በአገራችን ላይ ያልተፈነቀለ ድንጋይ ያላንኳኩት የኃያላን በር አልነበረም። ሆኖም ይሄው የኛ ትውልድ የህዳሴ ግድባችን በራስ አቅም ገንብተን አጠናቅነናል። አሁን የቀረን በግፍ ያጣነው የባህር በራችን የጊዜ ጉዳይ ካልሆነ በስተቀር መመለሱ አይቀርም። የኢትዮጵያ የባህር ጥያቄ መመለስ ለሀገራችን ብሎም ለአፍሪካ ቀንድ አገራት ሰላም መረጋጋት ጠቀሜታው ጉልህ ነው። የኢትዮጵያ ወደብ አልባ መሆን በአገሪቱ ላይ ብቻ ሳይሆን በአፍሪካ ቀንድ ሊኖረው የሚችለው ኢኮኖሚያዊ፣ ፖለቲካዊ፣ ወታደራዊ መዘዝ መረዳት ተገቢ ይሆናል። የወደብ ጉዳይ መንግስታዊ አጀንዳ ሆኖ ቀርቧል። ቀይ ባህር ቀጠና እየታዩ ያሉት ጂኦፖለቲካዊ ለውጦች ኢትዮጵያ ከቅርብ ጊዜያት ወዲህ በቀይ ባህር ላይ ያላት ጥያቄ ቀዳማዊ ብሔራዊ አጀንዳ ለማድረጓ በከፍተኛ ደረጃ እያደገ ያለው የኢትዮጵያ የሎጂስቲክ ፍላጎት አንዱ ምክንያት ነው። የወደብ ጉዳይ እልባት አለማግኘት ከቀጠለ በኢትዮጵያ የኢኮኖሚና የፖለቲካዊ አለመረጋጋት እንዲፈጠር በአንድ ሆነ በሌላ መልኩ አስተዋጽኦ ማድረጉ አይቀርም። ክብራትና ክብራት፣ ከዚህ በተጨማሪ ከትላልቅ እስከ ትናንሽ ደረጃ ያሉት ሀገራት በቀጠናችን ላይ የጦር ሰፈር ገንብቶ የሚገኙ ሲሆን ይህ ሁኔታ በራሱ ይዘት የሚመጣ የችግሮች አስቀድሞ በመተንበይ በመዘጋጀት የሀገራችን ብሔራዊ ጥቅም ማስጠበቅ ላይ ያተኮረ ዝግጁነት ማድረግ አስፈላጊ የሆነበት ጊዜ ላይ እንገኛለን። ስለሆነም ከዚህም ባሻገር በቀጠናው በተለይ በሰሜን ህንድ ውቅያኖስ ቀይ ባህር አካባቢ እየታየ ያለው የባህር ላይ ውንብድና ውጊያዎች ብሔራዊ ጥቅሞቻችን ላይ ሊያሳድሩ የሚችሉ ተጽዕኖ ሊመክት የሚችል ጠንካራ የባህር ኃይል መገንባት ለነገ የማይባል ብሔራዊ ተግባር ተደርጎ
እየተሰራበት ይገኛል። ኢትዮጵያ ከቀይ ባህር ትዋሰንበት የነበረው ግዛቷ በግፍ ካጣች በኋላ በወደብ አልባ ከመሆኗን በተጨማሪም ባህር ኃይላችን ፈርሶ የክብር የነበረ ሲሆን በአሁኑ ወቅት በባህር ኃይል እንደ አንድ መከላከያ ቁልፍ ኃይል ተደራጅቶ በርካታ ዝግጅቶችን እያከናወነ ይገኛል። ባህር ኃይላችን በአደረጃጀቱም በሰው ኃይልን ስልጠናም በተቋም ግንባታ ረገድና በሁለንተናዊ ዝግጅቶች ራሱን እያጠናከረ የሚገኝ ሲሆን ሀገራችን ኢትዮጵያ በውሃ ላይ የሚኖራትን ብሔራዊ ጥቅሞችን ለማስከበር የሚችል ኃይል በመገንባት ላይ ይገኛል። ያለ ጥርጥር የባህር በር ይኖረናል። በውሃ ላይ የሀገራችን ብሔራዊ ጥቅማችን እናስከብራለን። አማራ ክልል በፋኖ ኃይሎችና በመንግስት ወታደሮች ውጊያው ቀጥሏል ተባለ። ሰሞኑ በፋኖ ኃይሎችና በመንግስት ወታደሮች መካከል በአማራ ክልል የተለያዩ አካባቢዎች ውጊያ መኖሩ ተገለጠ። በውጊያው የፋኖ ኃይሎች ተጨማሪ ቦታዎችን መቆጣጠራቸውም ተገልጧል። የኮሚኒኬሽን ጉዳዮች አገልግሎት ሚኒስቴር ዴኤታ ከበደ ሲሳ ጽንፈኛ ሲሉ የገለጡት ኃይል ትንኮሳ ከመፈጸም ውጪ በየቦታው የመዋጋት አቅም የለውም ብለዋል። ትናንትና ምሽትን ጨምሮ ሰሞኑ በፋኖ ኃይሎችና በኢትዮጵያ መንግስት ወታደሮች መካከል በአማራ ክልል የተለያዩ አካባቢዎች ውጊያ መኖሩ ተገለጠ። በውጊያው የፋኖ ኃይሎች ተጨማሪ ቦታዎችን መቆጣጠራቸውም ተገልጿል። የኮሚኒኬሽን ጉዳዮች አገልግሎት ሚኒስቴር ዴኤታ ከበደ ደሲሳ ጽንፈኛ ሲሉ የገለጡት ኃይል ትንኮሳ ከመፈጸም ውጪ በየቦታው የመዋጋት አቅም የለውም ብለዋል። የፋኖ ኃይሎች በሰሜን ወሎ ዞን በአማራ ክልል የተለያዩ አካባቢዎች ሰሞኑ በነበሩ ውጊያዎች የፋኖ ኃይሎች በርካታ አካባቢዎችን መቆጣጠራቸው ተገለጸ። ደቡብ ጎንደርና ሰሜን ወሎ መገናኛ ቦታ በሆነችው ጨጭሆ ነዋሪ የሆነው አንድ የአካባቢው ነዋሪ ጨጭሆ፣ ዘቢጥ፣ ገርገራና አፍላቂትን ጨምሮ ዙሪያውን የፋኖ ኃይሎች እንደያዙ ለዶቼ ቬሌ ተናግረዋል። የፋኖ ኃይሎች በሰሜን ወሎ ዞን ብቻ 6 ወረዳዎችን መቆጣጠራቸውን ደግሞ የጨጭሆ ክፍለ ጦር ዋና አዛዥ ሻለቃ ሚኪያስ ለዶቼ ቬሌ ተናግረዋል። ትናንት የመንግስት ወታደሮች ራያ ቆቦ በሚባል ቦታ ተኩሎችን አልፎ ሙጃና ኩመስክን ለመቆጣጠር ሙከራ ቢያደርጉም ብርቱ ጉዳት እንደደረሰባቸውም አክለዋል። ፋኖች ወደ ኋላ እንደማፈግፈግ አሉለት። ተስቦ ገዥ ቦታ ሲገባ የስበት ማዕከልን በመጠቀም አንድ ሰራዊት እንኳን ይዞ አልወጣም ብለዋል። የኮሚኒኬሽን ጉዳዮች አገልግሎት ሚኒስቴር የመከላከያ ሰራዊት ቃል አቀባይ ብርጋዴር ጀነራል ጌትነት አዳነ ስለ ሁኔታው እንዲነግሩን በእጅ ስልካቸው ደውለን ብንጠይቃቸው ከመንግስት ኮሚኒኬሽን በኩል ካልመጣ መልስ እንደማይሰጡ አሳውቀዋል። የኮሚኒኬሽን ጉዳዮች አገልግሎት ሚኒስቴር ዴኤታ ከበደ ደሲሳ ጽንፈኛ ሲሉ የገለጡት ኃይል ትንኮሳ ከመፈጸም ውጪ በየቦታው የመዋጋት አቅም የለውም ብለዋል። የተለየ ዝርዝር የሚሰጡት ነገር እንደሌለ በመጥቀስም ቀጣይን ለዶቼ ቬሌ ተናግረዋል። የተለየ መረጃ አድርገን የምንነግረው የለም። ለሚዲያ የሚሆን ጽንፈኛ ቡድን በየቦታው ትንኮሳ ነው የሚፈጽመው እንጂ ቆሞ የመዋጋት አቅም አደረጃጀትም የለውም ሲሉም አክለዋል። ሌላ የፋኖ ታጣቂ በበኩላቸው ከሰሞኑ ውጊያ ሳንቃ፣ ዘቢጥና ዲባላን የመሳሰሉ ቦታዎችን መቆጣጠራቸውን ገልጠዋል። በፋኖ ቁጥጥር የገቡ ብዙ ወረዳዎች፣ ብዙ ቀበሌዎች አሉ። አሁን ሰሞኑን በተደረገው ኦፕሬሽን ማለት ነው። ጨጭሆ፣ ሳንቃ፣ ዘቢጥ፣ ዲበላና እነዚህ የመሳሰሉ ቦታዎች ያለበት የኛ ኃይል ነው ብለዋል። ውጊያው በአሁኑ ወቅት ሰሜን ወሎ ላስታ ብልብላ ነዋሪ የሆኑ ሌላ አንድ ነዋሪ ያሉበትን አካባቢ ለረጅም ጊዜ የፋኖ ኃይሎች እንደተቆጣጠሩ በመግለጽ ሰሞኑ ውጊያ በአካባቢያቸው እንዳልነበር ተናግረዋል። ያው አሁን ሰላም ነው ለዚህ 2 ቀን ያህል የሚል አስተያየት ሰጥተዋል። በዛሬው ዕለትም ሰሜን ወሎ ሳንቃ የሚባል ቦታ ትንሽ ከፍ ብሎ በቅሎ ማነቂያ በሚባል ቦታ ዛሬም ውጊያ እንደነበር ተገልጿል። ክልል ወቅታዊ ሁኔታ ለመጠየቅ የክልሉ ኮሚኒኬሽን ኃላፊ ዶክተር መንገሻ ፈንታው ጋር በተደጋጋሚ በእጅ ስልካቸው ብንደውልም ጥሪያችን ምላሽ አላገኘም። በፋኖ ታጣቂዎች ተያዙ ስለተባሉ ቦታዎችም ሆነ በሰሞነኛ ውጊያ ስለተከሰቱ ጉዳዮች ከገለልተኛ ወገን ማረጋገጫም ሆነ ማስተባበያ ማግኘት አልቻለም።